አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ቤዚትዬ አስጠበቅኩሽ አይደለ? ቆይ አንቺ እስካሁን ምን እየሰራሽ ነበር? ምን ላድርግ? ይሄ ዘልዛሌ እኮ ነው እያዛገ እስካሁን ድረስ ያስቆየኝ። በቃ አንቺ ነኝ መገተር ሱስ ሆነብሽ አይደለ? ይቅርታሽ የኔ ቆንጆ። እንደዚህ ያረክሽ አንጀቴን አትቢው እሺ? አንጀትሽን ብቻ ነው እንዴ? ልብሽን ጭምር ነው የበላውሽ። ኮምቦላም ጠብቅሽ መስሎሻል? ጸጋ ምን ፈለግሽ? አብረን እንሂድ። ከማን ጋር? እኛ ሶስታችን። አንቺ ልጅ ቆይ ለምን ደግሞ አትፋቺ? ምን አደረኩኝ? አጠገቢያት ትድረሽ አላልኩሽም እንዴ? እሱማ ብለሽኛል። ታዲያ ለምን ደግሞ ትጨቃጨቂኝ? የኔ እናት ክፉ ደግ ባንነጋገር አይሻልም? አንቺ ምን ቤት ነሽ? ምንም አባቴ በሆን ምን አገባሽ? ለነገሩ እኔ ነኝ ጥፋተኛ። በጊዜ ቦታችሁን እንድትይዙ ባደርጋችሁ ኖሮ እንዲህ አትሳፈጡኝም ነበር። ምን ልታደርጊ? እሱን ባሳይሽ አይሻልም? ማን ጋር ልትደውይ ነው? ከመነግርሽ አድርጌው ባሳይሽ አይሻልም? ውይ ጸጋ፣ አንቺ ብትሆኚ በጣም አበዛሽው። እሺ ሄሎ፣ ወይዘሮ ሀመልማል ጸጋ ነኝ። ምን? ቆይ አንቺ አምሻል እንዴ? ምን እያደረግሽ ነው? አንቺ ራስሽ ምን እያደረግሽ ነው? ለወይዘሮ ሀመልማል እየደወልኩላት። ቆይ ለሷ ለምንድን ነው የምትደውይላት? ለምን ይመስልሻል? እሱንማ አንቺ ንገሪን እንጂ። ጥሩ፣ እውነታውን ነው ማወቅ የምትፈልጉት? አዎ እውነታውን ነው ማወቅ የምንፈልገው። ያኔ በርገር ቤት ስትገቡ ያነሳኋችሁን ፎቶ ልልክላት። ምን? ጸጋ የምርሽን ነው? አዎ የምሬን ነው። ቆይ ግን አንቺ ልጅ ያምሻል አይደል? ጤነኛ አይደለሽም። አዎ ያመኛል። አሁን ስልኬን መልሽልኝ። አልመልስም። ምን ነው አሁንም ወስደሽ ፎርማት ልታደርጊው ነው እንዴ? እሱ አያገባሽም። እሺ ቆይ አልገባኝም። ለምንድን ነው ለማሚ እሱን ፎቶ የምትልኪላት? ምክንያቱም ስተውሽ ስለማትተይ እየመጣሽ ማስታወስ የማልፈልጋቸው ነገሮች ስለምታስታውሽኝ። ገባሽ? ጸጋ፣ እኔ እኮ እንደሱ ማድርገው ለራስሽ አስቤኝ ነው። እኔ አልፈልግማ። ጥሩ ካልፈለግሽ ቹቻ ስልኳን መልሽላት። ቤዚቲ አልመልስላትም። እቺ ሰይጣን መጥፎ ነገር ታረጋለች። ችግር የለውም መልሽላት። ቤዚቲ ግን ማለት ነው እቺ ልጅ የምታረገው ነገር ምንም እያማረኝ አይደለም። እሺ ቹቻ መልሽላት አልኩሽ ካልሽ እሺ እንኪ። ትሰሚኛለሽ ጸጋ፣ አሁን የምነግርሽን ነገር በደንብ አድርገሽ ስሚኝ እሺ? ምንድነው እሱ? ቤዛ በያሬድ ፍቅር ክንፍ ብላለች ብለሽ ሄደሽ አሁኑኑ ለማሚ መናገር ትቻለሽ እሺ? ምን? አዎ። እኔ ግን መቼም ቢሆን ያሳለፍሽውን እውነት መጠየቄን አላቆምም። ቆይ እኔ ባልነግርሽስ? ሳትወጂ በግድሽ እያንዳንዱ ህመምሽና ስቃይሽን ትነግሪኛለሽ እኮ። ለምን? ምክንያቱም ያደመረ የሚባል ሰይጣን ለህግ መቅረብ አለበት። ይሄ ደግሞ የኔ የቤዛ አቋም ነው እሺ? ካሁን በኋላ የፈለግሽውን ነገር ማድረግ ትችያለሽ። መቼም ቢሆን አታስቆሚኝ። ነጮቻ እንሂድ። እቺ ልጅ ያማታል እንዴ? ቆይ ቤዚቲ ምን ለማድረግ እየሞከርሽ ነው? ምን አደረኩ? እቺ ቢሆንሽ ልጅ ፎቶ ለእናትሽ ብትሰጣቸውስ? ከፈለገሽ ትስጣት። እኔ ግን ከሷ ህይወት ጀርባ ያለውን ነገር አጣርቼ ፍትህ ሲሰፍን ማየት ነው የምፈልገው። ቆይ ግን ቤዛ ለምንድን ነው አርፈሽ የማትቀመጪው? እንደዚህ አይነት ነገር ውስጥ ጥልቅ የምትይው? ቹቻ፣ እቺ ልጅ እኮ ያለ እድሜዋ ተደፍራለች። ቆይ እሺ አስቢው፣ ይሄ ነገር የደረሰው ወይ በኔ ወይ ደግሞ ባንቺ። እሺ እሱን ተይው። እዛ ሰፈር ጥለሻት በመጣሽ በሚጢጢ ቢሆን የደረሰው ዝም ትይ ነበር? በስመ አብ ወወልድ ወመንፈስ ቅዱስ። ቆይ ቤዚቲ ምንድን ነው የምታወሪው ግን? አየሽ፣ የሁሉም ሰው ህመም የሚገባን በራሳችን ሲደርስ ብቻ ነው። ለዚህ ነው እሺ ከጸጋ ጎን መቆም አለብን እምልሽ። እና እኔ አልቆምም ብያለሁ እንዴ? ሰምኛለሽ ቹቻ፣ በእናትሽ በቃ የዛሬዋን ጸጋ አትመልከች።
ያኔ እንደኛ ህፃን እያለች እንደኛ መቦረቅ ያማራት ተደፍራ ተሰብራ የተቀመጠችውን ጸጋን አስቢያት። ቆይ ቤዚቲ እቺ ልጅ በዚህ አያያዟ እኛንስ ብጎዳ? እሱን አላውቅም፣ ግን በቃ ሁሉም ነገር ከዚህ በኋላ ፈጣሪ እንደፈቀደ ይሆናል። ቹቻ ግን በእናትሽ አንቺ ልታስቆምኝ አትሞክሪ። በቃ ግን እኮ ያልኩሽ ነገር ገብቶሻል አይደል? አዎ ገብቶኛል። እንደዛ ከሆነ ነው ቶሎ ቶሎ እንሂድ። እቺ ልጅ ምን ባረጋት ነው የሚሻለው? ቤዚ ቦቼ ሰማኛ ይላል የሰይጣን ፍቅረኛ። እንዴት ነሽ? በእናትሽ የሰይጣን ፍቅረኛ ነው ያልከው? ደበረ። ይኸውልህ ቢኪ ባለሰፋፈጥ ደስ ይለኛል። ቆይ ምን ሆነ ነው እንደዚህ ተከስኩ? አንተ የሰማኛ የሰው ወንጭፍ የሰው ሞቅታ ወዜ ና ወዜ አልነበርሽ እንዴ? ምን ሆነሽ ነው ደግሞ? እባክህ ሙዴ ሌለ ተጨነቅኩ እኮ። ምን ሆነ? ተጨነቅኩ እኮ። እንደለመድከው ፋውል ሰራክ አይደል? ኧረ ፋውል ሰርቼ አይደለም እኮ ንገረኛ። ገንዬ እኮ በቃ ከዚህ በኋላ በስድስት ፍታ አጠገቤ እንዳትደርሳለች። ገኒ ማለት ሄቨን? አዎ ሄቨን። ወይ ተመስገን እንዴ! እሰይ ተመስገን። ጧፍ ነበር ያልኩት ከኔ ነው። ሻማ አድርጌዋለሁ። ሻማ። ቆይ የኔና የሷ መባጨቅ ይሄን ያህል ያስደስታል ማለት ነው? አዎ በጣም ደስተኛ ነው የሚያደርገኝ እኮ። ለምን? ገና ለገና ቦርጬን አሳድጌ ባለስልጣን ሆናለሁ ብዬ ሳስብ አንተ እኔን አስጨረህ ልታስባረረኝ ነበር እኮ። ምን ይሳናል አንተ? እባክህ ሚኪ አቀልጅ ነው ሌለ ደብሮኛል። ቆይ ለምንድን ነው ፍታ ያለች? ምክንያቷን እንኳን በግልጽ አልነገረችኝም፣ ግን ለአንተ ደህንነት ሲባል ይሄን ነገር ማድረግ አለብን ነው የምትለው። ገባኝ። ብልጭ አለልኝ። ብልጭ። ምን ሆነ ብልጭ? ፍንትው ያለልኝ። ይኸውልህ አባቷ እዛ ገጠር እያሉ ልጄን ለልጄ ተባብለው ነበር። ከዛ አሁን ሰውየው መጣ፣ አንተን ቀይ ካርድ ብላለች። አይዞህ አንተ እዚህ ሁኔታ ውስጥ ሆኜ እንኳን ትቀልዳለህ? በቃ ምን ነው ፍታ ከተባልክ ፍታ። አንተ በደህና ሰዓት ትርታን አሰማምጥ የለ እንዴ? ምንድን ነው የምታካብደው? እናማ በቃ ትርታን እያሰማመጥ ቆይ ማለት ነው። ምንድን ነው የምትለው? አልሰማህም። አንተ ልጅ ግን ቆይ ገብታላለች እንዴ ልጅ? ገኒ? አዎ ገኒ። አረ እንደዚህ የሚባል ነገር የለም እንዴ? አንድ ሰው ሁለት ያፈቅራል እንዴ? እኔ እኮ ግራ ገባኝ። ቦቻራ አስጨነቀኝ። ያንተ ነገር እኮ ምንም የማይያዝ ነገር ሳሙና ማለት ነው። እባክህ እንደሱ እንኳን አይደለም። እኔ እኮ ቦቻራ ግራ አጋባኝ። አው እንዴ ውጭ ብርብር አደረከኝ እኮ። ታዲያ ምንድነው ፎንቃ ከሌለብህ እንደዚህ የምታከዘው? እኔ እንጃ ብቻ ሳለምዳት አልቀርም። ወይ መላመድን የመሰለ ክፉ ነገር። መላመድ ደግሞ ክፉ የሆነው ለምንድን ነው? መላመድ ነው ቀስ ቀስ እያለ ወደ ፍቅር የሚለወጠው። አንተ ልጅ ፍቅር ሳይዘህ ፍታ በቃ አይደል? በእናትህ እኔ ጭንቀት አልወድም፣ አታስጨንቀኝ። ና አሁን እንሂድ። ወዴት ነው የምንሄደው? ና እሱ ያሳያል ነው። ዘስተብኩሽ አይ ብዙም አልቆየሁም። ሆነ የመጣሁት ደግሞ ምንድን ነው ፊትሽ ልክ አይደለም። የተፈጠረ ነገር አለ እንዴ? ምንም አልተፈጠረም። ቤዚ ንገሪኝ፣ ፊትሽ እኮ የሆነ ነገር እንደተፈጠረ ያስታውቃል። ምንም አልሆንኩም። ይልቅ ያሬድ አንድ ነገር እንድትረዳኝ እፈልጋለሁ። ምንድን ነው እሱ? ጎበዝ የህግ ሰው ወይም ደግሞ ጠበቃ እንድታገናኘኝ እፈልጋለሁ። ምን ጠበቃ ነው ያልሽው? አዎ ጠበቃ። ደግሞ ምን ይሰራልሻል? ቆይ ለምን ፈልገሽ ነው? እሱን መናገር አልችልም፣ ግን በቃ የምትችል ከሆነ እርዳኝ። ምክንያትሽን ግን የግድ እንድትነግሪኝ እፈልጋለሁ። ምክንያቴ ምን ያደርግልሃል? በደንብ ነው የሚያደርግልኝ። ይልቅ ንገሪኝ፣ ለምን እንደፈለግሽው? ደመረ የሚባለውን ሰውዬ ለህግ ማቅረብ እፈልጋለሁ። ደመረ ደግሞ ማን? ጸጋን በልጅነቷ የደፈራትን ሰውዬ፣ ህልሟን ሁሉ ነጥቆ ሰው እንድትጠላ አውሬ እንድትሆን ያደረጋትን ሰይጣን የሆነ ሰውዬ መክሰስ እፈልጋለሁ። ኖ ቤዚ፣ ይሄማ በፍጹም ሊሆን አይችልም። ለምንድን ነው የማይሆነው? ምክንያቱም ከባድ ሪስክ ስላለው። ምን አይነት ሪስክ? ህግ ፊት ያቀረብሽው አንቺ እንደሆንሽ ሲያውቅ ዝም የሚል ይመስልሻል? ምን እንዳያመጣ ነው? እመኚኝ፣ የሆነ ችግር ለመፍጠር መሞከሩ የማይቀር ነገር ነው። እና ገና ለገና ችግር ይፈጥራል በሚል ፍራቻ ሰውየው በነፃነት እንዲኖር ፍቀጅለት እያልከኝ ነው? ቤዚ፣ ይህንን እኮ ለመጋፈጥ አንቺ እኮ በጣም ገና ነሽ። እስኪ ንገረኝ፣ ይህንን ለመጋፈጥ ብቁ መሆኑ መቼ ነው? እሱን አላውቅም፣ ግን ደግሞ አሁን ገና እንደሆንሽ ነው የሚገባኝ። ትሰማኛለህ ያሬድ?
ይሄንን ሰውዬ ህግ ፊት አቅርቤ የእጁን እንዲያገኝ እስካላደረኩት ድረስ እኔ መቼም የሰላም እንቅልፍ አልተኛም። እሺ ምን አለ የምነግርሽን ነገር ለመስማት ተሞክሪ። ቆይ እስቲ ያሬድ አስበው። አሁን ጸጋ ላይ የደረሰው ነገር በታናሽ እህት ቢደርስ አንተ እንደዚህ ነበር የምታደርገው? እሱማ አይደል እና ነገር እየሆንችላ ማለት የፈለከው ጸጋ እህት ወይም ደግሞ የስጋ ዘመድህ ስላልሆነች ነው? ቤዚ እቺ ልጅ እኮ እስከ ዛሬን ጉዳይ ዝም ብላ የቆየችበት የሆነ የራሷ ምክንያት ይኖራታል። ስላስፈራራት ነው። ይሄንን ነገር ለአንድ ሰው ብትናገር ይገልሻለሁ ስላላት ነው እንጂ ፈልገው አይደለም። ታዲያ ይሄ አባባል ተራ ነው እያልሽ ነው? ያሬድ ፕሊስ፣ የልጅቷ ህመም ይግባህ እንጂ። ቆይ ግን እቺ ልጅ ይሄን ነገር ለመጋፈጥ ዝግጁ ነች? እሱ ላይ እንኳን ገና አላወራንበት። ታዲያ እስከ ምንድን ነው ያወራችሁት? በቃ የገጠማትን ነገር ስትነግረኝ ይሄንን ነገር ያሰብኩት እኔ ነኝ። ግን እኮ ቤዚ ይከሰስ ራሱ ቢባል እኮ ከሳሽ መሆን ያለባት እኮ እሷ ነች። ይሄ ደግሞ ግድ የእሷ ፍላጎት መኖር አለበት። ለእሷ አታስብ፣ እኔ እሷ እንድትስማማ አደርጋታለሁ። እንዴት አድርገሽ? እሱን አላውቅም፣ ግን ደግሞ ወደደችም ጠላችም ይሄን ሰውዬ የግዴታ መጋፈጥ አለባት። ቤዚ እኔ ግን በቃ እዚህ ነገር ውስጥ አንቺ እጅ እንዲገባ በፍጹም አልፈልግም። ስለዚህ አረዳሽም እያልከኝ ነው? አዎ ቤዚ፣ በዚህ ነገር በፍጹም አልስማማም። በቃ እንደ አንድ ፍቅረኛ ከጎኔ የምቆመው በዚህ መልኩ ብቻ ነው? ቤዚ እኔ እኮ አንቺ ፕሮቴክት ለማድረግ እየሞከርኩ ያለሁት። እኔ ደግሞ ፕሮቴክት እንድታደርገኝ አልፈልግማ። ከጎኔ ቆመህ አላማዬን እንዳሳካ እንድትረዳኝ ብቻ ነው የምፈልገው። ይሄ እኮ የህይወት ጉዳይ እኮ ነው። ታዲያ ቢሆንስ? ትሰማኛለህ? ከአሁን ወዲህ እንዳንተ አይነት ፍቅረኛ አያስፈልገኝም። እሺ ሁለተኛ አጠገቤ እንዳትደርስ። ቤዚ ፍጭ ቆይሻው ምን እንደማድረግ ያለብኝ? የምር ቤዛዮሽ ደረቅ ነገር ነሽ። እጭ ኧረ ተው እንዴ ማለኛው አውጋኝ እስኪ እንዴ ፊትህ እኮ ቅጭም ብሏል። ኧረ እስኪ ተወኝ ወንድም አለ። ኧረ እንደዚህ ዝን እያልክ እንዴት ነው ዝም ብዬ የማይህ አንተው? የሚተናኮሰኝ ሰው ሁሉ እኮ በዛብኝ። አሃ ማን አባቱ ነው አንተን የነካ? ማን እንደሆነ ባውቅማ ደህና አድርጌ ልኩን አልሰጠውም ነበር። አዳም አታውቀው ጠላት ነው? ማላውቀው ጠላት ይኸው እያደባ እኮ አስቸገረኝ። ግን የምጠረጥረው ሰው አለኝ። ቆይ እስኪ ቲያ በፊት የሆንከው ንገረኝማ። ገንዬ እኮ ተይ ሆዲያ እንዳታገኘኝ አለችኝ። አንተ ኧረ የምርህ ነው? አንደፍሮ ቆይ ምን የሚሉን ነገር ነው? እኔም አልገባኝ። አንተ ትላንት ዕለት ነው አጠገቤ እንዲያደርስ ያለች። እንዲሁ ምክንያቷን ጠቆህም አላረገይህም? ምክንያቷማ ፍሬም የለውም እንጂ አለ። ለአንተ በማሰብ ነው ትለኛለህ እኮ። እንዴት እሱ አይደል እንዴ እኔን ግራ ግብት ያለኝ? ታዲያ አንተ ምን ጠረጠርክ? እኔማ ያ ዮስዮስ የሚባል ጉድ አንድ ነገር ጠንስሷል ብዬ ነው የጠረጠርኩት። እኮ ለምን? ብቻ ግን ውስጥ የሚያወጋኝ እንደዛ ነው። አይ እሱ እንኳን አይሆንም እኮ። እንዴት? እሱ ባዶ ሜዳ ይዘላል እንጂ ያን ያክል እንኳን ድፍረት የለውም። ሼት አምጥቶ እንደው ማንዲዋ አዳር እኮ እንደው ነገሬን ወዴ ገብቶ ሲያኘከኝ እኮ ነው ያደረው። አንተ አይዞህ ወንድም አለ ማላናጣ በቃ ብራዘር ነው ልኩስ በኋላ ነገር የሚያራዳ ልጅ ችግር ካለ ወይ ይበኝሽ እንዴ ቦቼ። ቆይ ጠብቀኝ፣ ራሳውኩ በቃ እኔም በዛው Hey girl, wait a minute. I'm coming for you. Hey girl. Please girl. Please girl, wait a minute. Dang, she's gone. What's going on? Shit. I'm so handsome. Man. I got you.
ቤዛ አንቺ ነሽ እንዴ? አሁን ነኝ። ቆይ አንቺ ምን ሆነሽ ነው? ኧረ እኔ ምንም አልሆንኩም። ይሁን ነገር እንደሆንሽ እኮ ፊትሽ ያስታውቃል። ቆይ ማን ነው የምትደባበቂው? ናታን ይባላል። አታውቂውም? ናታን? ኧረ እኔ አላውቀውም። ስንተኛ ክፍል ነው? 10ኛ ክፍል ነው። አይ አላውቀውም። ታዲያ ምን አድርጊ ነው የሚልሽ? በለፈለፉ በአፊ ጠፉ ማለት እኮ ይሄ ነው። ማለት ይኸውልሽ ትምህርት ቤታችን የአርት ፌስቲቫል እንዲወዳደር ተጋብዟል እና ይሄንን ነገር ሶሲ ነገረችኝ። ከዛ ምን ትለኛለች? ዳንስ ብትቺ ኖሮ ትወዳደሪ ነበር አለች። እኔ ደግሞ ዳንስ እንደምችልና እንደማልችል አሳይሻለሁ ብዬ ሄጄ መመዝገብ። እሺ ታዲያ መዝጋቢ ማን ቢሆን ጥሩ ነው? ማን ነው? ይሄ ናታን ተብዬው ልጅ። እንዴ ታዲያ ቆይ ምን አድርጊ ነው የሚልሽ? ዳንስ ካላሰለጠንኩሽ ብሎ እኮ ነው ጭንቅላቴን እያዞረው ያለው። ግን ታዲያ ቢያሰለጥንሽ ምን ችግር አለው ሀኒታ? አይ ቤዛ የልጁ ባህሪ እኮ ስላልገባሽ ነው። እንኳን ከልጁ ጋር ጊዜ ወስደሽ ዳንስ ልትሰለጠኝ ቀርቶ 2 ደቂቃ አብረሽ ብትቆሚ ልብሽን ነው የሚያወልቀው። ቆይ ምን እያለ ነው ልብሽን የሚያወልቀው? ሄይ ግርል ዩ ኖ ዳንስ የለመድኩት የአባቴን የኤምጄን ፈለግ ለማስቀጠል ነው። እንደዚህ ይልሻል። ቆይ ደግሞ ማን ነው ኤምጄ? ኦ ኤምጄ አየህ አይደል? አንተንም ማቅ ብዙ ትውልድ አለ። ቆይ ሀኒታ ምን እየሆንሽ ነው? የእሱን አክተር አሳይሽ እየሞከርኩ ነው። የምርሽን ነው? ልጁ እንደዚህ ነው የሚያወራው? እኔ እኮ እሱ ብቻ እኮ አይደለም የሚገርመኝ፣ በዛ ላይ ጉራው በቃ ከሱ ውጭ ማንም ምንም ነገር የሚያቀርብ ሰው አይመስለውም። ቆይ እሺ ልጁ ዳንስ ይችላል? እሱ እንደዛ ነው የሚያወራው። እኔ ግን ምንም ልጁ ዳንስ የሚችልም አልመሰለኝም። ለነገሩ ልክ ነሽ። እንዲህ ጉራ የሚያበዙ ሰዎች እኮ የሆነ ጋፕ ያለባቸው ሰዎች ናቸው። እኔ አሁን እንዴት አድርጌ ነው ከዚህ ልጅ የምፋታው? እባክሽ ዝም በይ፣ ፊት አትስጪው እንዴ። ከብሩኬ ጋር ሁኚና ኮስተር በይበት በቃ። እኔም እኮ እንደሱ አስቤ ነበር፣ ግን ብሩኬ አልመጣም። ቆይ ግን አንቺ ዳንስ ትችያለሽ እንዴ? ላሳይሽ እንዴ? ወንድ ከሆንሽ አይ እኔ ችሎታዬን ዝም ብዬ ሜዳ ላይ አላባክንም። ኦ ጋር ካም ኦን ገርል ስቶፕ እንዴ ከተወኝ ይቅር። እንዴ ምን ጉድ ነው? ስለምንድን ነው የምታወሪው? ከቦቼ ጋር ምን ሆናችሁ ነው? አልገባኝም። ምን አልገባኝም ትያለሽ? ቦቸራ አንቺን አይቶሽ ዝም ብሎ ሊያልፍሽ አይችልም በምንም ሁኔታ። ግን አሁን ምንም ሳይናገርሽ እኮ ነው ሄደው። እንዴ ምናልባት ስላልፈለገ ይሆናል። ካልፈለገ አይ እኔስ እንደዛ እንኳን አይመስለኝም። እና ምንድነው እሱ? ተጣልታችኋል እንዴ? እንዴ ለምን እንጣላለን? እሱ እንኳን ተይው፣ መጣላት እንኳን በደንብ አድርጋችሁ ተጣልታችኋል። አልተጣላንም አልኩሽ እኮ። አሁን ደግሞ በደንብ ገባኝ። ምንድነው የገባሽ? አሃ ትላንትና ያለ ምክንያት አይደለም ስለ ጸጋ የጠየቅሽ። እንዴት? ጸጋ ከቦቸራ ጋር ከተገናኛችሁ አንቺን የሆነ ነገር አደርግሻለሁ ብላ ዛተችብሽ። ከዛን አንቺም ደግሞ ከቦቸራ ጋር ማውራትና ከቦቸራ ጋር ያለሽን ቅርበት ተውሽ። አቤት ጄሪ፣ አቤት ጄሪ፣ አንቺ ምን አይነት ምጡቅ ጭንቅላት ነው ያለኝ። ድንቄም ምጡቅ። እሱን ታዩና፣ ቆይ ግን ለምንድን ነው ከቦቸራ ጋር እንዳትገናኙ ያለች? እሷ ምንም ያለችኝ ነገር የለም አልኩሽ እኮ። ምን ሄቨን ረሳሽኝ እንዴ? ይሄኝ እስቲ ጄሪ እኮ ነኝ እና ሁኛ ነገር አነፍንፎ የማግኘት አቅሜ በጣም ከፍተኛ ነው። ስለዚህ እኔ ያልኩት ትክክልና እውነት ነው። የፈለግሽውን ማሰብ ትችላለሽ። እኔ ግን አሁን ብቻ የምፈልገው የሆነ አዲስ ነገር ተፈጥሯል ማለት ነው። ሰላም ጸጋ፣ ደግሞ ምን ቀረሽ? አይ እኔ እንኳን ምንም አልቀረኝም። ምንም ካልቀረሽ ከዚህ ሂጂ። ቆይ ግን ለማሚ ለምን ፎቶ ይናላክሽላት? በሱ ልትወቅሽኝ የመጣሽው? አረ እኔ እንኳን ልወቅስሽ አይደለም፣ ግን እያዘንሽልኝ ነው ልበል? ምን ነው ሰላም መሆን አስጠላኛልሽ? ሰላም መሆንማ ማን ይጠላል ብለሽ ነው? አይ አንቺ ግን የምትወጃት መሲም ሰላም ነው። ለማንኛውም እሱን ተይውና የመጣሁበትን ልንገርሽ። ምንድነው እሱ? ሰሞኑን አንድ ላይ ሆነን የምናገኘው ጠበቃ ይኖራል። ምን? የምን ጠበቃ? አቶ ደመረን ለፍርድ የሚያቀርብ ጠበቃ ነው። ቤዛ ይሄ በፍጹም አይሆንም። ለምንድን ነው የማይሆነው? ምክንያቱም ሰውየው አውሬ ነው። እንደዚህ አይነት ነገር እያደረግኩ እንደሆነ ካወቀ ይገለኛል። አይ ጸጋ፣ ይዋለሽ ልበል? እየሰደብሽኝ መሆኑ ነው? አረ እኔ አልሰደብኩሽም። ታዲያ ምን እያደረግሽ ነው? እንደው ቤዛ ምን ማድረግሽ ነው የሚሻለው? መቼ ሆነ የምትሰሚኝ? እጭ የተጠየቅሽው መልሻ ምን ይዘጋሻል? ምን እያሰብኩ እንደሆነ ታውቂያለሽ? ምንድነው እሱ? በአንቺ የደረሰው ነገር በሙሉ እኔ ላይ ደርሶ ቢሆን ኖሮ ምን አይነት ሰው ልሆን እንደምችል እያሰብኩኝ ነበር።
እስቲ ተናገሪ፣ ምን አይነት ሰው ትሆኚ ነበር? የደፈረኝን ሰውዬ የገባበት ገብቼ ለህግ እንዲቀርብ አድርገው ነበር። አይምሰልሽ፣ በፍጹም እንደሱ አታደርጊ። ለምንድን ነው የማላደርገው? ምክንያቱም ህይወትሽ ስለሚያሳሳሽ። ደፍሮኝ ህይወቴን ያመሰቃቀለው ሰው በነጻነት ሲኖር ከማየው እሱን እየተጋፈጥኩኝ በሞት እመርጣለሁ። እሺ። ምን? የምርሽ ነው ቤዛ? አዎ የምሬን ነው። ጸጋ፣ እስኪ ራስሽን ተመልከቹ። አንቺ እኮ በህይወት አለሽ እንጂ እየኖርሽ አይደለም። ምን ላድርግ? ወድጄ እኮ አይደለም። እስኪ ራስሽን ጠይቂ። ቆይ አንቺ ህይወት ከሞቱ ሰዎች በምንድን ነው የሚለየው? እንደ ኩዮችሽ ከልብሽ ስቀሽ ታውቂያለሽ? ቆይ ጸጋ፣ እንደዚህ ክፉ ሆንሽ ወደሽ ይመስልሻል እንዴ? እና ምንድን ነው ይሄ ሁሉ ማንነትሽ የመጣው ይሄ ሰውዬ ህይወትሽን ካበላሸ በኋላ ነው አይደል? አዎ ጸጋ፣ አሁን ሁሉንም ነገር የምትጋፈጭበት ሰዓት ላይ ደርሰሻል። እንባሽ መታበስ አለበት። እንደ ኩዮችሽ መሳቅ መጀመር አለብሽ። የሚሆን አይመስለኝም ቤዛ። ጎሽ፣ ቆይ ለምንድን ነው የማይሆነው? ለመሳቅ፣ ለመጫወት፣ ለመበረቅ ስላልተፈጠርኩ። አይምሰልሽ፣ እኛ ያለን ደስታ በሙሉ እንዲኖርሽ ተደርገሽ ነው የተፈጠርሽ። ግን ሁሉንም ነገርሽን የቀማሽ ያ አውሬ የሆነ ሰውዬ ነው። እሺ ምን ላድርግ? እኔ ሳፌን ዘግቼ ቁጭ ያልኩት ወድጄ ይመስልሻል? ወደሽ እንዳልሆነ በደንብ አውቃለሁ። ግን ጸጋ፣ አንድ ነገር እርግጠኛ ሁኚ። ምንድን ነው እርግጠኛ መሆነ? እመኚኝ ጸጋ፣ ይህንን ሰውዬ ስታሳስሪው የሰላም አየር መተንፈስ ትጀምሪያለሽ። ቤዛ በቃ በእናትሽ ተይኝ። ሰውየው አውሬ ነው። እየመጣሽ አትጨቅጭቅኝ። በቃ ተይኝ በእናትሽ። ጸጋ፣ ልተውሽ ባለመቻሌ በጣም አዝናለሁ። ጄሪ ቀደም ከሄቨን ጋር አይቼሽ ነበር እና መሆን አልነበረብኝ? አይ እኔ እንደዛ አላልኩም። እና ምንድነው? ዛሬ በጣም ተደብራ ነው ያለችው። የነገረችሽ ነገር አለ እንዴ? እሷ ልትነግረኝ አልፈለገችም እንጂ እኔ ግን አንድ የጠረጠርኩት ነገር አለ። ያው እኔ ደግሞ ስጠረጥር እንዴት እንደሆንኩ ታውቃለህ። እስኪ ንገሪኝ፣ ምንድን ነው የጠረጠርሽው? ትናንትና ጸጋ የምትባለዋን ልጅ ታውቂያታለሽ እንዴ ብላ ጠየቀች። ጸጋ ሴጣኗ? ጸጋ ሴጣኗ። ከዛስ? እኔማ በጣም አደገኛ እንደሆነች ነገርኳት። ያኔ ደግሞ በጣም ተደናገጠች። ከዛም በኋላ ምንድነው ምን ብለሽ ነው ምናምን ስላት ልትነግረኝ ፈቃደኛ አልነበረችም። እሺ ዛሬ ደግሞ ምን ባይ ጥሩ ነው። ምን አየሽ? ቦቸራና ሄቨን ተዘጋግተዋል። የምርሽን ነው? አዎ የምሬን ነው። ታዲያ እነዚህን ሁለት ነገሮች በአንድ ላይ ስትገጣጠማቸው የሆነ ፍንጭ ላይ ትደርሳለህ። ምን አይነት ፍንጭ? ጸጋ ከዚህ በኋላ ቦቸራ አጠገብ እንዳትደርሺ ብላ ሄቨንን አስጠነቀቀቻት። ከዛም በኋላ ሄቨን ደግሞ ለቦቸራ ቀይ ካርድ ሰጠችው። በጣም ስሜት የሚሰጥ ነገር ነው የምታወሪው። አየህ፣ እኔ ጄሪ እለያለሁ የምለው በምክንያት ነው። ግን ጸጋ ሄቨንን ለምን ልታስጠነቅቃት ትችላለች? ለሱም ሌላ መላምት አለኝ። ምንድነው እሱ? ጸጋና ሄርሜላ ጓደኛ ማቾች ናቸው። ሄርሜላ ሄዳ ለጸጋ የሆነ ነገር አለቻት። ከዛም በኋላ ጸጋ ደግሞ መጣ ሄቨንን አስፈራራቻት ማለት ነው። የምር ጄሪ በጣም ትገርሚያለሽ። እንዴ አንተ ግን አሁን እኮ ነው የገባኝ። ምንድነው እሱ? ቡቺና እኔ እንድንጣላ ያደረገችው ጸጋን ተጠቅማ ነው ማለት ነው። ማናት? ያቺ ሄርሜላ ናታ። ቆይ እንዴት ይሄንን ሁሉ ጊዜ ይሄንን ነገር ማሰብ አልቻልኩም? ወይ ጉድ! ዛሬ ገና ምርጥ ሀሳብ መጣች። አይ ጄሪ፣ ዋትስአፕ ገኒ እንዴ ማርክ፣ ይሄን አባባልህን አልተውክም አልካ? ምን እባክሽ፣ አንዳንዴ እኮ ሽው ትልብኛለች። እኔ ግን በጣም የሚመቸኝ የማንደፍሮ ስታይል ነው። ኧረ የምርሽ ነው እንዴ? እንደዚህ አትሆንማ አንጉርጉረው። አየህ፣ እንደዚህ ስታወራ ነው የሚያምርብ። ኋላስ እኔ ማንደፍሮ ከተሜነት ስልጣኔ መስሎኝ ስጃጃል ቦጋ ለመቶ ማድረል እንዲህ አነቃቃኝ። ዋናው መንቃት ነው። ልክ ብለሻል አንቺ። ለመሆኑ ዛሬ እንዴት ልታገኘኝ መጣ? አይ እሱን እንኳን ወንድሜ ቅንድቡ ስብር ብሎ ለብቻው ታው ጊዜ ነው የመጣሁት። ማቦቼ እንዴ? ኋላስ ተሱ ውጭ ሌላ ማን ወንድም አለኝና? ምናልባት አሞት ይሆን እንዴ? አይ እንዲያ እንኳን አይመስልኝ። ታዲያ ምንድነው? ገንዬ እንዶ አይንህን ላፈር አይንህን አላየውም ታለችኝ በኋላ ብሎ ስብር ብሎ ታው ጊዜ ነው ወደ አንቺ የመጣሁት። የምርህን ነው? ልሙትልሽ? እኔ እኮ እንዲጎዳ አስቤ አይደለም። እሱማ ልክ ነሽ፣ ግን ወንድሜ ከፍቶታል። በቃ እንደዛ ከሆነ ወይ በኋላ ሄጄ አወራዋለሁ። ጎሽ እንደ አደራሽን። እንዴት አንቺ ጋር ሲያወራ እኮ ነው ፊቱ ራሱ ፈካ የሚለው እኮ ደስ ይላል። እሺ እኔም እኮ
ከሱ ጋር ሲሆን በጣም ነው ደስ የሚለው። በቃ እኔ ልሂድ። እሺ እሺ ማርክ ቻው። በቃ እሺ አንበቢ መጣፍ። አይ ማርክ ግን ቦቼ Finally, I got you, girl. What's going on, girl? አረ ምን ነው? የምሬን ነው ግን ቅድም እየጠራሁሽ ትተሽኝ ስቴጅ በጣም ነው ያናደርሽኝ። I was mad, girl. መቼ? ቅድም ነው የሆነ ሰዓት ላይ። እርግጠኛ ነህ? Of course, I am sure. I swear ነው የምልህ እኔ በፍጹም አላየሁም ቦይ። Damn, girl. Oh my God. Anyway, ያው ብታይኝም በእኔ የሚጨክን አንጀት የለሽም። አያስችልሽም ነበር። ኧረ እባክህ ኤምጂ አጥንት ይውጋኝ። ወይ ኤምጂ። እሺ ለማንኛውም ለምን ነበር የፈለከኝ? ማታ ከአንቺ ጋር ፊት ያደርጋሉ ብዬ ያሰብኳቸውን እንቅስቃሴዎች ዩቲዩብ ላይ ሰርች እያደረግኩልሽ ነበር። እናማ አሜዚንግ የሆኑ ሙቭመንቶችን አይቻለሁ። እነሱን ትሬል አድርግሽ ነው የመጣሁት። ማንን? ኦብቪየስሊ አንቺ ነዋ። What do you think, girl? ወይኔ አናድልሽ። ቆይ ምን ውስጥ ነው የገባሁት? የዳንስ ማዕከል ውስጥ ነዋ። ይኸውልሽ አታስቢ ዳርሊ፣ አስተማማኝ የሆነ እጅ ውስጥ ነው ያለሽው። ይኸውልህ እኔ ወንድም እኔ አሁን ለልምምድ ምንም ዝግጁ አይደለሁም። ኖ ኖ ኖ ኖ፣ ይሄማ በፍጹም አይሆንም። እኮ ለምንድን ነው የማይሆነው? ቢኮዝ ግዴታ ስላለብኝ ባገኘው ሰዓት ትሬኒንግ ልሰጥሽ ግዴታ አለብኝ። ቆይ ደግሞ ማን ነው የሚያስገድድ? Come on girl፣ ለምን እንደ አዲስ ትሆኛለሽ? የሚያስገድደኝማ ለአባቴ ኤምጂ የገባሁት ቃል ነው። ኧረ ናታን በቃ ፕሊዝ ተረዳኝ። ኦኬ let me give you one chance። የምን ቻንስ? አንቺ ከምትደነሻቸው ዳንሶች ውስጥ አንዱ ሙቭመንት አሳየኝ። ወይ ናታን፣ ቆይ ምን አይነት አድርቅ የሆንክ ልጅ ነህ? ምን ላድርግ ሀኒ፣ ወድጄ እኮ አይደለም። የገባው ፕሮሚስ ነው እንደዚህ የሚያሰቃየኝ። ፕሮሚስስ በጣም ከባድ ነገር፣ በጣም ከባድ ነው። እሺ ለማንኛውም የምችለው ሙቭመንት እንዳሳየ ትንሽ ጊዜ ስጠኝ። ኦኬ ስንት ደቂቃ ይበቃሻል? እርፍ፣ የምን ደቂቃ? እስከ ነገ ነው እንጂ። ኖ ኖ ኖ ኖ፣ ይሄማ በፍጹም አይሆንም። እሺ እና ኦኬ I will give you 20 minutes. ኦኬ girl። እሺ ከ20 ደቂቃ በኋላ እዚች ቦታ እንገናኝ። እሺ Thank you my princess። አያሪዶ በእግር በፈረስ ስታስፈልገኝ እንደነበር እኮ ዘሌ ዘዛለው ነገረኝ። አውቻ እየፈለኩሽ ነበር። ቆይ ምን ሆነ ነው? ምን አለች ልጅ የሆነ መላ ብታት በእናትሽ። ብቻ ቤዚቲን እንዳይሆን። አዎ ቤዛ ነው። ምን ተፈጥሮ ነው? ትላንትና ምን ብትለኝ ጥሩ ነው? ምን አለች? ጠበቃ ፈልግልኝ። ምን ጠበቃ? ቆይ ለምን ፈልገው ነው? ጸጋን የደፈራትን ሰው ለህግ ማቅረብ ፈልጋለሁ ነው የምትለው። እንደዛ ነው እንዴ? ቹቻ ለምን እንደምን ምን መሰለሽ? አንቺ ምን ሀሳቧን ታውቂ ነበር ማለት ነው አይደል? አረ አሪዶ እኔ ጠበቃ ምናምን ስለመፈለጉ አላውቅም፣ ግን ደግሞ ከጸጋ ጎን መቆም እንዳለብን ነግራኔንም ቢሆን አሳምናኛለች። የምርሽ ነው ቹቻ? አዎ የምሬን ነው ያሪዶ። ቆይሽ አንቺ ራሱ እንዴት ተስማማሻት? እርግጥ ነው ያሪዶ ቤዚት እየነካካች ያለችው ነገር በጣም ከባድ ነው እኮ። እኔ የምለው ታዲያ እሱን አይደል እንዴ? ግን ደግሞ ያሪዶ ቆም ብዬ ሳስበው ደፋሪዎቹን በመፍራት በየቤቱ የሚያለቅሱ ብዙ ሴቶች እንዳሉ አስተውያለሁ። ይሄ ደግሞ ማለት ነው? እስኪ አስበው ያሪዶ፣ ድንገት በተፈጠረ አጋጣሚ ጸጋ መደፈሯን ባትነግረን ኑሮ የሚነግረን ሰው ነበረ? እሱም አይኖር። ጸጋ ይህንን ነገር መናገር የፈራችሁ ለምን ይመስልሃል? ምናልባት ሰውየውን ፈርተው። አየህ አይደለ ያሪዶ፣ ደፋሪያቸውን ለማሳሰር የፈሩ ብዙ ተደፋሪ ሴቶች በየቤታቸው አሉ። አሁን እስገባ። እሱማ አዎ ያሪዶ፣ የሴት ልጅን ጥቃት ለመከላከል ሁላችንም ችላ ባዮች መሆን የለብንም። እሺ ቹቻ፣ እኔ እኮ ችላ እንበል እኮ አይደለም ያልኩት። በቃ ግን ራሳችን ለአደጋ ማጋለጥ የለብንም ነው እያልኩ ያለሁት። እሱ ጥሩ ሀሳብ ነው። እሺ ቆይ ታዲያ ምን እናድርግ? ጸጋ ሊደረሰው ነገር ወይ የእህት ወይ ደግሞ የቅርብ ዘመድ እንደሆነ አስብና ቤዚቲን ለመደገፍ ከጎኑ አሁን። እሺ አይደል? አዎ ያሪድ፣ አንድ ነገር ልጠይቅ ይቻላል? ምንድን ነው? አሁን በጸጋ የሰማነው ታሪክ ቤዚቲ ላይ ተፈጥሮ ቢሆን ኑሮ ምን ታረግ ነበር? አነቄ ነበረ ምገለው እንዴ? አየህ፣ ጸጋ ላይ የተፈጠረው ታሪክ ቤዚቲ ላይ እንደተፈጠረ አድርጋ አስብ። ያኔ ማድረግ ያለብህ ነገር ይገባል። እሺ
አይኔ በጋሽ ነው። ቆይሻው ምን ማድረግ ያለብኝ? አይ ቤዚ እንዴት ነሽ? ሩዬ እንዴት ነሽ? አለሁልሽ። ዛሬ እንዴት ፈልገሽኝ መጣሽ? በአጋጣሚ ነው። ፈልገሽኝ ስለመጣሽ ግን ደስ ብሎኛል። እሺ የምርሽ ነው? አዎ የምሬኝ ነው። ባለፈው ኮቦቼ ጋር ሀፕን ባደረገው ነገር ምንም ስላልጠየቅኩሽ የደበረሽ መስሎኝ ነበር። እንዴ ለምን ይደብረኛል? እና ግን እንዴት ነው አዲሱን ትምህርት ቤት ለመድሽው? አሪፍ ነው፣ እየለመድኩት ነው። አይዞሽ እሺ የኔ ቆንጆ። በማንኛውም ሰዓት ከፈለግሽኝ እኔን ማግኘት ትችያለሽ። እኔም እሱን ተማምኛ አንድ ጥያቄ ልጠይቅሽ ነው የመጣሁት። ይቻላል። ምንድን ነው? ስለ ጸጋ ልጠይቅሽ ነው። ምን? ስለ ጸጋ ነው ያልሽው? አዎ። ምን ነው ቤዚ ችግር አለ እንዴ? አይ ችግር እንኳን የለም። ግን አንቺ ስለሷ ምን ልጠይቅኝ ነው? ግን ቤዚ በእኔና ባንቺ ብቻ የሚቀር ነው። እሺ ችግር የለውም። እሺ ምን እንደሆነ ባላቅም ከቡቸራ ጋር ያለሽን ግንኙነት ማታቆሚ ከሆነ የቡቸራ ህይወት አደጋ ላይ ነው አለች ጸጋ። እሷ ልጅ ግን ቆይ ምን ይሻላታል? በፈጣሪ ደግሞ ልጆችን ስለሷ ስጠይቅ አደገኛ ልጅ ናት ምናምን አሉ። ታዲያ ቆይ አንቺ ምን አደረግሽ? እኔማ ለጊዜውም ቢሆን ቡቸራን እንዳታገኘኝ ብዬ አስቆሚያለሁ። ታዲያ እሱ ግን እሺ ያለሽ? አዎ ብሎኛል። ግን ምክንያታዊ ስላልሆንኩ አይምሮ ይረፍት አጣ። እሷ አስጠንቅቃሽ እሱን አታገኘኝ እንዳልሽው ግን ያውቃል? እስካሁን አልነገርኩት። ምን አይነት ጣጣ ነው በእናትሽ? እሺ ሄቡዬን የምን ልርዳሽ? እኔ እንጃ ግራ ቢገባኝ ነው የመጣሁት። ግን ጸጋ በሚባለው ልክ አደገኛ ናት? በእርግጥ የሆነ አስቸጋሪ ነገር አላት። እኔንም በጣም ህይወቴን እየበጠበጠችው። ግን ምን እንደዚህ አይነት የሆነችው ወድ አይደለም። ብዙ ምክንያቶች ከጀርባው አሉ። ታዲያ ቤዚ እኔ ምን ላድርግ? በቃ ከቦቼ ልራቅ? ይከብድሻል? እውነት ለመናገር ሳገኘው ስለሚያጫውተኝ ባርቀው ደስ ይለኛል። ግን እንዳለችው ህይወቱ አደጋ ላይ ከሆነ ትእዛዟን ላከብር እያሰብኩ ነው። አይ አሁን ባለችበት ሁኔታ ግን እንደዛ የምታደርግ አይመስለኝም። እና ከቦቼ ጋር እንደ ድሮ ልሁን? እሷ በማታያችሁ ሁኔታ እንደ ድሮ ብትሆንም ችግር ያለው አይመስለኝም። ታፈቅሯለች እንዴ? አይ አረ እንደዛ እንኳን አይደለም። እና ምንድን ነው? ምናልባት የሆነ ሰው ብር ከፍሏት አንቺና ቦቸራ እንድታራርቃችሁ አዟት ነው የሚሆነው። ያ ሰው ግን ማን ሊሆን ይችላል? እሱን እንኳን እርግጠኛ ሆኜ መናገር አልችልም። እሺ በቃ ስለተባበርሽኝ በጣም አመሰግናለሁ። አሁን መሄድ ይኖርብኛል። ችግር የለውም እኔ ቆንጆ። ተረጋጊሽ፣ ምንም አይፈጠር። እሺ ቤዝዬ። ቦቼ ቆይ ምን ስትል ነው ደግሞ ከጸጋ ጋር የተላተምከው? ሆድ የሚተረከከ ረሃብ ጠፍቶ ህይወት የሰመረ በቆቃ ያራምሮ የሻይ ቤቱ ኃላፊ በቃ ውጣ አለችኝ። ደሳለኝ 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 ሰይ ላስገባ ነው ፌርሙዝ ላስገባ ነው ኔስ ላስገባ ነው እህቴ ያኒ አለሁልሽ። እኔማ ምን ሆነሽ ነው ፊትሽን የጣልሽው? እባክህ በገዛ እጅ ያመጣሁት ጣጣ ይኸው መውጫ መግቢያ ሳጥቶኛል። የምን ጣጣ? ትምህርት ቤታችን የዳንስ ውድድር አለ ሲባል ሲያንቀዠቅዠኝ ሄጄ መመዝገብ። የኔ አንበሳ ልጅ ጎበዝ። እሺ እናማ ይሄ መዘገብ ልጅ ካላሰለጠንኩሽ ብሎ ጉሮሮ ይለቆማል። ታዲያ አንቺ መንገዶሽ ነው ግራ የሚገባሽ? እባክህ ልጁን ስላላየ እኮ ነው። ምንም ደስ አይልም። አሁን ገባኝ። ምኑ ነው የገባ? ምንም በቃሳችን የፖነሽ ነው አይደል የተመዘገብሽው? ኧረ እኔ ትንሽም ቢሆን ሞክራለሁ። በቃ ችግር የለውም። እንደዛ ከሆነ እኔ ወንድምሽ አሰለጥንሻለሁ። እንዴ አንተ ዳንስ ትችላለህ እንዴ? ግጥም አድርጌ ነው በደንብ ነው እንዴ። ሰፈር ላይ እኮ ቦቸራ ና ተብዬ እኮ ነበር የማሰለጥነው። ያዥማ ቆይ ታዩ። ይኸውልሽ አሁን ማሳጅሽ አንድ ቆንጆ ዘፈን አሳይሻለሁ። ዛሬ ምን አሰለጥንሻለሁ? ባህላዊ። ነገ ምን አሰለጥንሻለሁ? ዘመናዊ። ከነገ ወዲያስ ቀየጥ። ያዥ እንግዲህ አሁን ትቀበያለሽ። እቺ ወይ መላ ነሽ አሉ ወይ መላ ወይ መላ ነሽ አሉ ወይ መላ መላዬ ነይ መላ ተነሽ እንጂ ደ አለው መላ መላ በይ አለው መላ መላ መላዬ ነይ መላ አለው መላ ያጂ ቦቼ ግን
ጎበዝ ነህ። ይሄ ብቻ እኮ አይደለም፣ ገና እኮ ሌላ ሁለተኛ እኮ አለ። ተመልከች። ደንዳሾ ደንዳ ደንዳሾ ደንዳ እንዴት እየተሽከረከርሽ ሰልጣኝ ኮንሽ መዞር ነው። ደንዳሾ ደንዳ ደንዳሾ እንደዚህ ደንዳሾ አንደኛ ነው የምትወጪው። በቃ ይኸው ነገ ደግሞ ገና ሁለተኛ አለ። ቁጭ በይ ደግሞ እንዳይደክምሽ እስኪ። ደንዳሾ ገና ሶስተኛ። አሁን ዘመናዊ ላይ ስትገቢ ደግሞ ገና ልብሽ ፈርጥ እኮ ነው የምትለው። አለ ዳንስ አይነት እንዴ ምን ሆነሻል? አንደኛ ሰፈር ላይ ቆይሻው ለምደፊት ምንሽ እኔ ፊት አልነሳሁም ያሬድ። እንደዚህ ይሁንሽ ያለሽ በትላንትና ጉዳይ እንደሆነ ያልገባኝ ነው እንደመሰለሽ። ታዲያ ከገባህ ምን ያስጠይቃል? ቤዚ በቃ እኔ እኮ ታያልኩሽ እኮ ላንቺ አስቤ እኮ ነው። ያሬድ በእናትህ ተወኝ። እኔ እናንተ በዚህ ጉዳይ አቋማችን የተለያየ ስለሆነ ክፉ ደግ ባንነጋገር ጥሩ ነው። እሺ የምር ቤዚ ግን ለጸጋ ብለሽ እንደዚህ መሆንሽ በጣም ያስገረመኝ። ምን ማለት ነው? ጸጋ ሴት አይደለችም እንዴ? አራ ሴት ነች። አንተ እሷ እንደዚህ ክፉ የሆነችው ወደ ይመስልሃል? ሰውየው ከደፈራት በኋላ ያሰለፈችውን ህይወት አንተ ታውቃለህ? አላውቅም። ታዲያ ቆይ እንዴት ነው የሴት ልጅ መደፈር እንደዚህ ትንሽ ይሹ አድርገህ የምታወራው? አረ ቤዚ እኔ እንደዛ አላሰብኩም። በቃ ሻውን ተረጋጊና መልሽ ነገር ሲል ምንድነው የምትለኝ? በሁሉም ነገር ላገዝ ዝግጁ ነኝ። ያሬድ የምርህን ነው? አዎ ቤዚ የምርህን ከሆነ ጥሩ። እንደ ቤዚ ተስማምቻለሁ እያልኩሽ እኮ ነው። ሻውን ደግሞ ለምን እንደምታኮርፊኝ? ፊት የነሳውማ ጉዳዩን ወዲያው እሺ ብለህ ስላልተቀበልከኝ ነው። ቆይ ያሬድ እኔ ባለጫነህ ልትረዳት አትፈልግም ነበር ማለት ነው? ቤዚ እኔ እኮ ላንቺ አስቤ እኮ ነው። እሱ ብቻ አይደለም። ታዲያ ምንድን ነው? የእሷን ህመም ልታዳምጠው ስላልፈለግክም ጭምር ነው። በቃ ሻውን ምን ማድረግ እንዳለብን ናስ። የምር ያሬድ አንተ ችላይ ማለት ፊት ስታሳየኝ አይምሮዬ ምን እንዳሰበ ታውቃለህ? ምንድን ነው ያሰበው? በየሰፈሩ የሴት ልጅ መደፈር እያዩ ዝም የሚሉ ወንዶች እንዳሉ ነው የታሰበኝ። እንዴ ቤዚ እኔ እኮ ነገርዩ አዲስ ስለሆነብኝና ዱብዳ ስለሆነብኝ ነው እንደዛ ያልኩሽ እንጂ በቃ በክፋት አትሰጂብኝ። እኔው ሁሉንም ነገር ከጠበቃው ጋር ተገናኝተን ማውራት ይኖርብናል። እሷ ግን ተስማማች? እሷ ለጊዜው አልተስማማችም። ታዲያ ቤዚ ጠበቃውን የምናገኘው እሷን ካስማማናት በኋላ ቢሆን ይሻላል። ቶ እሷን እኔ እንደምንም ብዬ አሳምናታለሁ። በቃ እኔም የሆነ ነገር ልላት እችላለሁ። ያሬድ እንዳታስበው። ለምን? በዚህ ጉዳይ ጸጋን ማውራት እኔ ብቻ ነኝ። ሁላችንም እየሄደን ቁስሏን በነካካንባት ቁጥር የባስ ትጎዳለች። ይሻላል ቤዚ። አዎ ያሬድ ከቻልክ ስታገኛት ምንም ነገር እንዳልተፈጠረ አክት ለማድረግ ሞክር። እንደውም የድሮ ጸባችሁን የምታስቀጥለው በጣም አሪፍ ነው። ከሆነ እሺ ጥሩ። ከረፈደም ቢሆን በሀሳቦች ስለተስማማ አመሰግናለሁ። ምንም አይደለም። ቻው። ኧረ ቤዚ አታውቂም? እንከፍለ እሺ። የኔ ጀግና ወደ ድንሽ ማረግ እኔም እወድሃለሁ። ባይ የምር ቦቴ ሲጨፍር በጣም ጎበዝ እንዴ! ምን አይተሽ ነው አንቺ ወንድም? ገና ምን አይተሽ? በጣም አደገኛ ዳንሰኛ እኮ ነኝ እንዴ! ገና ነገ ደግሞ ማሰለጥሽን ዘመናዊ ዳንስ ስታስቢ ወራ በለው አደኛ በቃ። ሄይ ገርል የማን ነው ደግሞ ለጋጋ? ይሄ አልኮል ዳንስ ካላሰለጠንኩሽ የሚለኝ እሱ ነው እንዴ? ይሄ እኔ ወንድምሽ እያለሁ እንዲሽ ሆነ ስጋት እንዳይገባሽ ምንም። Hey girl, are you ready to dance with me? Girl, who is he? What are you talking about, bro? እህቴና ወይ ቦቼ እንዲህ ይቻላል እንዴ? ይቻላል እንዴ? እንዴ ይቻላል ቦቼ። ምን ነው ታዲያ ቀድመሽ ብትነግሪኝ እንዴ? ይኸውልሽ ድንገት ሆኖብኝ እኮ ሽቅብ እያለኝ እኮ ነው። ቆይ ምን ሆነ ነው እንዴ? ይኸውልሽ አማርኛ አስረግዞ እንግሊዝኛ ላይ ያስወለደኝ ነው እንዴ? ቃርቃር እያለኝ እኮ ነው።
እንግዲህ እንዲያቀረ ካልፈለክ ለምን አታስገለብጠው? እንዴት ብዬ ነው የማስገለብጠው? እንግሊዘኛው ማደዳ ደርድሮብኝ እንዴ። በቃ ሻውን አታስቆጥ። Girl, what's going on? You look confused. እህቲያና አረ ኮናተር ሰዎች ስታይል እስኪ ወንድ ኮንክ አሁን ያልካትን ገልብጣት። You mean upside down? መድኃኒዓለም ይኸው አያውቁም ብሎ ዶማ ብሎ እየሰደበ ነው። By the way, who are you? አረ እኮ አውቃታለሁ። ሌላውን ነው የማላውቀው። አረ እህቲያና ጉድን ኩልሽ ፈጣሪ እንግሊዘኛን ተዳፈርካት ብሎ የላከብኝ ማለት እኮ ነው። መብረቅ Come on, boy. ቦይ እህቴ ቤዛ አለችኝም ቦይ። ይኸው ግን ሰውየው እንዴት ተከበየ ሳይው ለነገር የመጣ ይመስላል። ለኮሪደር ልማቱ የተቀፈረውን ቦይ ነው እንዲህ አለኝ። ነው ቆንጆ ስለሆንኩ እንደ ወንድነቴ ነው የተሆነው ቦይ ያለኝ። የትኛው ቦይ ነው? Take it easy, man. ገጃ ማን ተክተክ ያርጋባት አምላክ አመዳም። ይሄ ምን ይሄ ኮረኮንች እቺ እኛ ሰፈር አልነሳ ያለች አንድ ባጃጅ አለች። እሷን የመሰለ ሰውዬ Girl, tell him to be free, like a bird on the tree. አንቺ ሳቂ ምን አለብሽ? እኔ ምን አደረኩኝ? Boy, please take it easy. ታከት ይዚ ያው ታዲያ ወዴት ልትሄድ ነው? እንዴ ተናገረኝ እኮ ታከት ይዚ አለኝ እኮ። እና ታዲያ እንዴ ታከት ይዚ ማለት ሂድ ከዚህ እንደማለት እኮ ነው። ታከት ይዚ እኔም ልሂድ ከዚህ። Hey girl, who is he? Damn. Buchra? What does it mean? አይ እንግዲህ አንተም አታብዛው እሺ። Come on, girl. What's going on? በቃ አንተ ተፋታኝ፣ አታዝገኝ። ይኸውልሽ ዳንሱን ላሰለጠንሽ እኮ ነው የመጣሁት girl. እኔ ደግሞ አልፈልግም። Come on, girl. አታዝገኝ ጋር What? ባይ ጋር እጭ Oh my God. What's going on? You look father እንጂ ያንተን ሌጋሲ ለማስቀጠል እንደዚህ ይሆናል። ግን ያው እየተሰደብኩ እየተሰቃየሁ ነው። አያልኝ አይደል? ደግሞ እኔ ተስፋ አልቆርጥም። Calm down, Nathan, calm down. አቤት 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 ውርደቴ፣ አቤት ቅሌቴ፣ አቤት ስምንተኛው ሺ በስመ አብ ጣጣህን ማያልቅልኝ እንዴ! ምንድነው አርግ ምትለኝ? ቆይ ምን እሺ ነው ዲሜኪ እንደዚህ ይቻላል እንዴ? ይቻላል? ምኑ ነው የሚቻለው ንገረኝ። ዲሜኪ እንግሊዘኛ እንደዚህ ተደርጎ ይወራል እንዴ? ይቻላል? ስትንቀለቀይ ትያሽ የታባሽ። ቆይ ማን ነው እንደዚህ ተረርም ያደርግብሽ? ኧረ አንተ አይገባህም ገር። ምን አንተ አይገባህም አልኩህ እኮ ገር። አበድክ እንዴ? የምን ገር ነው የምታወራው? ኧረ እኔም አልገባኝም ገር። በስመ አብ ወልደ መንፈስ ቅዱስ። ሌሊቱን ሙሉ ስትንቀለቀል አይቻለሁ። በቃ አበደ ሰይጣን። ኧረ ሰይጣን አይደለም እባክህ ተከቲዚ። ሰይ የዛሬው ማጫን ያለው ነው። ቆይ እኔ ምን አንተ ግን መቼ ነው የሚገባህ ገር? ወይኔ ሚኪ እያየሁ ታጣሁት። ኧረ በእናትህ ቦቸራ አታዝገኝ፣ አስጨንፈራው። ተኪዚ አልኩህ አይደል እንዴ? በቃ እሺ ተኪዚ ማለት ምን ማለት ነው? ዝም ብለህ ትምህርት ቤት መመላለስ ደነዝ። ከፈለክ ጥርግ በል ማለት ነው። እሺ ተከቲዚ። አይ ቦች ሞኝነትሽን እኮ ይገረግ። ማን ነው ደግሞ እንደዚህ ያለ? አይ እንግዲህ ነገርኩህ እኮ ገር። ግድ የለህም ቦቸራ፣ ከመጨለል በፊት ንገረኝ። ግድ የለህም። ይኸውልህ ይሄን ጉዳይ ነው ከምነግርህ ያናት ንገረኝ። እሺ ወይኔ ቦቸራ ወንድሜን እያየሁት ሄደ ጨለለ። ይህን ጉዳይማ ማጣራት አለብኝ። እያየሁትም አያብድም። አለይታለሽ ዛሬ ደግሞ በሰላም ነው እዮስ እየሰራ ያለው ስራ በጣም ይደብራልሽ። ስለምን ነው በቃ እሷ ቀልባ ከሌላ ከሆነ ለምን አትፋታትም እንዴ? ደግሞ አንተ ሌላች ካለ አይደል እንዴ? ቆይ አንተ ስለማን ነው የምታወራው? ስለ ሄቨን ነው። አይ ሄቨን ደግሞ ስለሷ ምን ተፈጠረ?
ባክህ እየሰራ ያለውን ፋውል አውቄብሃለሁ። የምን ፋውል? ቦቸራ ከሄቨን እንዲርቅ የላክበትን ማስጠንቀቂያ ነው። ምን እኮ ነው ዩሲያስ ነው እንደዚህ ያደረኩት? እና ማን ሊሆን ይችላል? ፈጣሪ ደግሞ ምን ስትሉ እኔን ጠረጠራችሁኝ? ምክንያቱም በሁለቱ ነገር አንተ ደስተኛ እንዳልሆንክ ቦቸራ ያውቃል። እናማ የሆነ ሰው ከሱ እንድትርቅ እንዳስፈራራት ሲሰማ ካንተ ውጪ ማንም ሊሆን እንደማይችል አሰብን። ሰማለህ ማርክ፣ አንተም ቦቸራም ሄቨንም ጅሎች ናችሁ። እሺ ምን ጅሎኝ ያልከው? አዎ ጅል ናችሁ። ያብዬን ወደምዬ አለ ያገሬ ሰው። ብቻ እየሰደብከኝ እንዳይሆን ኋላ አንተ ቅቤ እየቀባህ ይኖራል። ቆይ አንተ ስንት ዓመት ከኔ ጋር ስትማር ከርመህ ትላንት ላወቅኸው ቦቸራ ማገዝ ነው? ይሄ ማገዝ አይደለም። እና ምንድን ነው? ትክክል እያደረግ ስላልሆነ እርማት እየሰጠሁ ነው እኮ አንተ። እናስ ትንሽ ግን ተዳፈርካል መሰለህ። አይ እንግዲህ አንተም አታብዘው። እቺ ይወዳል ዮሲ። አንተ ልጅ መስመርህን ባታልፍ ጥሩ ነው። እሺ ይኸውልህ ብቻዬን የምነግርህ ለአንተ በማሰብ ነው። ለምኑ ነው ያሰብከው? እባክህ ይኸውልህ የማይሆን ስራ እየሰራህ እንደሆነ አባቷ ቢሰሙ አንተንም ቦቸራንም ከዚህ ግቢ የሚያስወጣችሁ። ደግሞ በይበልጥ የምትጎዳው አንተ ነህ። ብዙ ሪከርዶች እንዳሉብህም እንዳትረሳ። ለኔ አታስብ እሺ። እኔም ተዘንልኝ ሰው አይደለሁ። አይጥ መሞቿን ስትሻ የድመት አፍንጫ ታሸታለች አለ ያገሬ ሰው። ቆይ ምን ብሎክ ነው? እኔ ምን አውቃለሁ? ማን ነው በእንግሊዝኛ ያስደነግጠው? ግራ ገባኝ እኮ። አስሬ እየመጣ ገር ይለኛል። ምንድን ነው ገር? ምን ነው ገር? እኮ አይደለም ልጅ ነገር ከተናገረ በኋላ መጨረሻ ላይ ገርል እያለ ያወራል። ስለሆነ ፈልጎ አይ ቡቺ ምስኪን እኮ ነው። ሁለት ቃል አገኘው ነው ቀለለው። ከዛ ገር አለ። አይ ቡቺ ገራገር ቡቺ ዛሬ እናሳቅ። አሁን ገና የሚመጥንሽ ነገር አደረግሽ። ምን አደረኩ? የማይመጥኑሽን ሰዎች ከህይወትሽ አርገሽ አስወጣሻቸው። ታዲያ ለምን ተመልሰ መጣ? ምን ማለት ነው? እንግዲህ እዚህ ትምህርት ቤት ብቸኛው ማትመጥነኝ ሰው ብትኖር አንተ ነህ። ኧረ እባክሽ ደበረህ እንዴ? አሁንማ አሽሙርሽን በደንብ ነው የለመድኩት። እና ትተወኝ። መቼም አጠገቤ እንዳትደርስ ያልሽው አጉል ተሳፍጦሽ መሆን አለበት አይደል? ስለማን ነው የምታወራው? እንግዲህ ማንን ሊሆን ይችላል? ያው ቦቸራ ነው። ቦቸራ ነው ያልከው? አዎ ቦቸራ። ምን ነው ገረመሽ? ቆይ ማን ነው አጠገቤ እንዳትደርስ ብለዋለች ያለ? የነገረኝ ሰው ማንነት ምንም አስፈላጊ አይደለም፣ ግን በጣም ቆንጆ ውሳኔ ነው ወሰንሽው ሄቭሙች። አረ በጣም ቆንጆ ውሳኔ መስሎ ነው እንጂ እኔና ቦቸራ መሀል ምንም አይነት መራራቅ የለም። እባክሽ አትፎግሪ። ምን ፉገራ ነው ያልከው? እና እንደው ፉገራ ለመሆኑ ለምን አላሳየኝ? ቦቼ ኧረ ገንዬ ግን ተይ እሞትብሻለሁ። ኧረ እባክሽ ተይ። እንዴ ለምን ትሞትብኛለህ? እንዴ አንዴ ሄድልኝ ከዚህ ትይኛለሽ፣ እሄዳለሁ። አንዴ ና እያልሽ ደግሞ ታቅፍኛለሽ። ምንድን ነው ታዲያ? እንደዛ ማደርገው ወድጄ ይመስላል? ታዲያ ለምንድን ነው? ለአንተ በማሰብ እኮ ነው። ማለት ዝርዝሩ ይቆየ። ግን ቦቼ ፊት ነስቼ ስላስጨነቅኩ በጣም ይቅርታ። ገንዬ በጣም ነበር የተጨነቅኩት። ሌሊቱን ሙሉ እኮ እንቅልፍ ባይኔ ያልዞር ብሎ እንዲሁ ነው የነቃው። ለምን? ምን አረጋት ነው? አታናግረኛለችኝ ብዬ ነው። እሱን እኮ ምንም አላደረክኝም ብዬ ነግሬህ ነበር። አንድ እውነት ልንገርሽ። ምን አይነት እውነት? ትንሽ ጊዜ ጠብቄሽ ፊት እንደነሳሽን ብትቀጥይ ኖሮ ስራ ልለቅ ነበር። የምርህን ነው ቦቸራ? ገንዬ ሙች ይመረኝ እንዴ። ለምንድን ነው ስራ የምትለቀው? አላውቅም። ምናልባት ሳላስበው በጣም ስለለመድኩሽ መሰለኝ። እኔም እኮ በጣም እየደበረኝ ነበር። ገንዬ ግን በእናትሽ ንገሪኝ፣ ማን ነው ከኔ እንድትርቅ ያደረገሽ? ማንም አይደለም። ችግር የለውም አትንገሪኝ፣ አውቀዋለሁ። የሆነ ቦታ ብቻ ላግኘው እገባለታለሁ። እንዴ ማንን? ይሄ ዮስዮስን ነው። ለምን? ምክንያቱም ከኔ ሰበብ ፈጥረሽ እንድትርቅ ያደረገሽ እሱ ስለሆነ። ነው ቦቼ፣ ተሳስተሃል። እንዴት? እሱ አይደለም። እና ማን ነው? ብነግርህ እኮ ደስ ይለኛል፣ ግን ችግር ትፈጥራለህ። ችግር የለውም፣ ችግር አልፈጥርም። አንድ ሆነ ብቻ ንገሪኝ።
ጸጋ የምትባል ልጅ ናት። ከቦቸራ ማትሪቂ ከሆነ ህይወቷ አደጋ ላይ ነው ብላ ባንተ ህይወት አስፈራራች። እቺ ምን አይነት ጊንጥ የሆነች ልጅ ነች? እንደው ምን ባረጋት ነው የሚሻለኝ? ቆይ ሌላ ኮንታክት አላችሁ እንዴ? ምን ታክት? እስኪ ገልብጫት። ቦቼ ደግሞ ቁም ነገር እያወራው ታሾፋለህ እንዴ? ከእንግሊዘኛ በላይ ቁም ነገር አለ እንዴ በዚህ ሰዓት? እንዴት አሾፋለሁ? እስኪ ንገረኝ አሁን ትርጉሙ ሳይጠፋብኝ ቶሎ በይ። ሌላ ኮንታክት አላችሁ ወይ ያልኩ፣ ሌላ ግንኙነት አላችሁ ወይ ለማለት ፈልጌ። አሃ ኮንታክት ማለት ግንኙነት ማለት ነው? በትክክል። ምን አሳቀ? ይህ ክፉ ጭንቅላቴ እኮ የሆነ ነገር አስቦ ነበር። ምን አሰበ? ያው ኮንታክት ግንኙነት ነው ስትይ እኮ ግንኙነት ብዙ ትርጉም አለው ብዬ እኮ እንጎዴ ክፉ ነገር አስቦ። አሁን የምታወራው አንተ ነው? እሱማ ሞልቶኛል። ለማንኛውም ቦቼ ከነገርኩ ነገር ተነሳስተ ከጸጋ ጋር እንዳትጣላሽ። ችግር የለውም አልጣላት። በቃ እኔ አሁን መሄድ አለብኝ። እሺ ቦቼ ቻው አትለኝም እንዴ? አንቺም ሆንሽ ጓደኞችሽ የማይሆን ነገር እየነካካችሁ ነው። ጓደኞችሽን የማታስቆሚያቸው ከሆነ እመኚኝ ተያይዘን እናልቃለን።